በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ ከትንሣኤው በኋላ ሰኞ ማዕዶት፣ ማክሰኞ ቶማስ ብለን ዛሬ ደግሞ አልዓዛር ይባላል። እንግዲህ በዚህ አልዓዛር በሚለው ታሪክ ላይ የተወሰኑ ነገሮችን እንመለከታለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሼር አድርጉ፣ ለሁሉም አዳርሱም። ይህንን ታሪክ እንወቀው። እንግዲህ አልዓዛር አንድ ወጣት ነው፣ ባለ ታሪክ ነው። የመጀመሪያው ታሪኩን የምናየው የሉቃስ ወንጌል ምዕራፍ 10 ቁጥር 39 ላይ ማርያምና ማርታ የሚባሉ እህቶች እንዳሉት መጽሐፍ ቅዱስ ይናገራል። የእናት ወድ ዥንጉርጉር ነው እንደሚባለው ማርያም የእግዚአብሔርን ቃል መስማት የምትወድና የምትፈቅድ ለእግዚአብሔር ቃል ዋጋ የምትከፍል ናት። ማርታ ደግሞ ለዓለም ዋጋ የምትከፍል ቤት ለቤት በዝግጅትና በጓዳ ስራ የምትደክም ሴት እንደሆነች መጽሐፍ ቅዱስ ይናገራል። ከዕለታት በአንድ ቀን ማርያም ከጌታ ስር ቁጭ ብላ የእግዚአብሔርን ቃል ስትሰማ፣ ማርታ ግን ትባክን ነበረ ይላል እና መባከኗ አላንሳት ብሎ ወደ ኢየሱስ ክርስቶስ ቀረብ ብላ አምላክ ሆይ ትወደኛለህ ሆይ ብላ እግዚአብሔርን ጠየቀችው። መቼም ይህ ጥያቄ ቢጠየቅ ጥሩ ነው፣ ወደ እግዚአብሔር ነው። እግዚአብሔር ግን የማይወደው ሰይጣንን ብቻ ነው። እግዚአብሔር የሚጸየፈው ኃጢአትን ብቻ ነው። እግዚአብሔር የማይወደው ሰው የለም። ሁሉንም ስነ ፍጥረቱን እግዚአብሔር ይወዳል እና እሷ ግን ጠየቀች። ትወደኛለህ ያለችው እወድሻለሁኝ አላት። በኋላ እንግዳስ ማርያም ከቅድም ጀምራ ዝም ብላ ተቀምጣለችና እንድታዝዘኝ እየደከምኩ ነውና እየወጣሁ እየወረድኩ ስለሆነ ድካም አለብኝ፣ የስራ ብዛትም ጫናም ስላለ እባክህ እንድታግዘኝ ያዘዝልኝ ያለችው ነው የሚለው። እንግዲህ እዚህ ላይ የምንመለከተው ማርያም ስራ የኩሽና ስራ፣ የቤት ስራ፣ የዓለም ስራ እንጂ የእግዚአብሔርን ቃል ስራ እንደሆነ ለይታ ማወቅ አልቻለችም ማለት ነው። አላወቀችም። ዛሬም በዘመናችን እንዲህ አይነት ሰዎች አሉ። ትልቁ ለሰዎች ስራ የሚባለው እግዚአብሔርን መስማት ነው፣ እግዚአብሔርን ማዳመጥ ነው። አለቀ። ትልቁ ስራ ይሄ ነው። ይሄኛው ሁለተኛ ነው፣ የስጋ ስራ ሁለተኛው ነው። እሷ ግን ምን አለች? እህቴ ቁጭ ብላለች ነው ያለችው። ዛሬም እንዲህ አይነት ሰዎች አሉ። የእግዚአብሔርን ቃል የሚማሩ የሚያስቀድሱ፣ በእግዚአብሔር ቤት የሚገኙ ሰዎችን ስራ ፈቶች እንደሆኑ አድርጎ መገመትና በዚህ አይነት ነገር መውሰድ። አዎ ጉባኤ ሲማሩ፣ ቅዳሴ ሲያስቀድሱ፣ ኪዳን ሲያደርሱ፣ ወደ ቤተክርስቲያን ነገር ሲመላለሱ ስራ ፈቶች ናቸው ብሎ የመሳል የሰውን አይምሮ የማቁሰልና የማድማት የሚጠቀሙ ብዙ ሰዎች አሉ። እና ማርታ ምን አለች? እነሆ ታግዘኛለች እና ጠየቀችው። ጌታ ምን አለ? ማርታ ትጨነቂያለች፣ ትቸገሪያለች። የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔርን ቃል መስማት ነው አላት። ከዚያ ቀጠለና ማርያምሰ ሀሬት መክፈል ተሰናይ ዘያይ ድጓ ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን እድል መርጣለች አለ። ታያችሁ፣ የእግዚአብሔርን ቃል መስማት መልካም እድል ነው። ከእግዚአብሔር ጋር መኖር መልካም እድል ነው። መልካም እድል ነው ከእግዚአብሔር ጋር መኖር። እግዚአብሔርን ማድመጥ መልካም እድል ነው ማለት ነው። መልካም እድል። እንደውም ልበ አምላክ ዳዊት ምን ይላል? አሐተ ጊዜ ሳልክው ወለ እግዚአብሔር ወኪሐስስ። እግዚአብሔርን አንዲት ነገር ለመንኩት አለ፣ ያችን ደግሞ ፈልጋለሁ እንዲያደርግልኛል። ይኸውም ከመ እንበረ ቤቱ በኩሉ መዋዕለ ሕይወትየ፣ በሕይወቴ ዘመን በሙሉ በቤቱ እንድኖር፣ በዘመኔ ሁሉ በእግዚአብሔር ቤት እንድኖር። አሐተ ጊዜ ሳልክው ወለ እግዚአብሔር ወኪሐስስ ከመ እኅድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወትየ፣ በዘመኔ ሁሉ በእግዚአብሔር ቤት እንድኖር፣ በዘመኔ ሁሉ በእግዚአብሔር ቤት እንዳድር ይህችን ከእግዚአብሔር እፈልጋለሁ፣ እንዲያደርግልኝም እንዲሳካልኝም እንዲሆንልኝም እንዲቃናልኝም እፈልጋለሁ አለ። ለሁላችንም ያደርግልን። ምክንያቱም በእግዚአብሔር ቤት መኖር ከሁሉም ማትረፊያ ስለሆነ ማለት ነው። ለዚህ ነው እንግዲህ ምን አለ? መልካሙን እድል መርጣለች። አሁን የእግዚአብሔርን ቃል መስማት። በዚህ በሐዋርያት ሥራ ምዕራፍ 16 ላይ ልድያን እናገኛታለን። ከጎረቤቶቿ ቅዱስ ጳውሎስና በርናባስ ገብተው ወንጌል ሲያስተምሩ ጆሮዋን እግዚአብሔር ከፈተላት። ለዚህ ነው ልቤን ከፈተው የልድያን ልብ እንደከፈትከው ብለን የምንዘምረው ማለት ነው። ልቧን ከፈተላትና በጆሮዋ በመስኮት የእግዚአብሔርን ቃል ሰማች። ብዙ ጊዜ ሰዎች የሰውን ወሬ ለመስማት የባልና ሚስት ሚስጥር ለመስማትና ለማውራት የሰውን ታሪክ ለማበላሸት ይጥራሉ እንጂ የእግዚአብሔርን ቃል ለመስማት የሚጥር ብዙ የለም ከጎረቤቱ እና አልተለመደም። በዚህ አይነት መልኩ በጎ ነገር ማዳመጥ፣ በጎ ነገር መሳል፣ ከጎረቤት መማር ብዙ ጊዜ አልተለመደም። ይቺ ሴትዮ ግን ጆሮዋን እግዚአብሔር ከፈተላትና በጎረቤቶቿ የሚነገረውን የጳውሎስና የበርናባስን የእግዚአብሔርን ቃል የእነሱን አንደበቱ
የጸሎት ውጤት የእግዚአብሔርን ሐሳብ የእግዚአብሔርን ቃል ይቅርታውን፣ ሰላሙን፣ መከራውን፣ መውረዱን፣ መሞቱን፣ መሰቀሉን፣ መቀበሩን፣ መነሳቱን፣ ማድረጉን ሲያስተምሩ በጆሮዋ ሰማችና ሲወጡ በር ላይ ሆና ምን አለች? አይለፈኝ፣ የእግዚአብሔር ቃል አይለፈኝ፣ የእግዚአብሔር ሐሳብ እንዳይረፈኝ፣ በረከተ ቅዱሳን እንዳያልፈኝ አለችና ግድ አለቻቸው ነው የሚለው። ግድ አለችን ይላል ቅዱስ ጳውሎስ። ገቡና እሷንም ቤቷንም ባረኩላት። የቅዱሳን በረከት በሕይወታችን ላይ ይደርብን። ለዚህ ነው እንግዲህ መልካም ዕድል የተባለው። በአጭሩ አልዓዛር ማለት የማርታና የማርያም ወንድም ነው ማለት ነው። ሁለት አይነት እህቶች አሉት። አንደኛዋ በስጋዊ መንገድ የምትሮጥ፣ ሁለተኛዋ መንፈሳዊ ሕይወትን ገንዘብ ያደረገች። ሁለተኛው ታሪክ የምናየው ይህ አልዓዛር የእግዚአብሔር ወዳጅ ነው። ማርታና ማርያም የእግዚአብሔር ወዳጆች ናቸው። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ታሪኩን ስንመለከት እንደታመመ እናያለን። ሲታመምባቸው ሲያተኩስ እየደከመ ሲሄድ ኢየሱስ ክርስቶስ እያለ የሚያድን ፈጥኖ የሚያድን ካርድ የማያስፈልገው ወረፋ የማያስፈልገው ምርመራ የማያስፈልገው ቀጥታ ተነስ ዳን ማለት የሚችል አምላክ እያለ ወንድማችን ለምን ይሞታል? መመኪያችን ነው። እሱ ከሌለ ወንዶች ያጠቁናል፣ ሴቶች ስለሆነ እሱ ግን አለና ወንድም አላቸው እያሉ ሰዎች ብዙ ጊዜ በእኛ ላይ ምንም አይነት መሰናክል አያስቀምጡብንም። መሰናክል ላለመቀመጡ በጾታችን ላይ እስካሁን ሰላም የሆነው እሱ ስላለን ወንድም አላቸው እኮ መመኪያችን ነው። ለመውጣት ለመግባታችን ደግሞ እሱ የእኛ ጋሻችን መከታችን ነው። ስለዚህ እንዳይሞትብን ኢየሱስ ክርስቶስን ጥሩልን ብለው መልእክተኛ ላኩ። ነገር ግን እሱ መታመሙንም ያውቃል፣ እንደሚሞትም ያውቃል፣ በአራተኛው ቀን መጥቶ እንደሚያስነሳውም ያውቃል። አልፎ ሄደ ነው የሚለው፣ ርቆ ሄደ፣ የ2 ቀን መንገድ ነው የሚለው እና አሁን ታመመ፣ አተኮሰ። መጨረሻ ላይ ግን አረፈ። ካረፈ በኋላ አስከሬን ታቅፎ የሚያድር የለም መቼም። ቀበሩት መቃብር ቆፍረው። ነገር ግን ያዝኑ ነበረ፣ ሌሎችም መጣ ያስተዛዝኗቸው ነበረ። 4 ቀን ሲሆነው ተስፋ ቆርጠው አዝነው በአራተኛው ቀን ኢየሱስ ክርስቶስ መጣ። ለሐዋርያትም እንዲህ አላቸው። ምን አላቸው? እንሄዳለን፣ አልዓዛር ወዳጄ ተኝቷል፣ አንቀላፍቷል አላቸው። ዮሐንስ ወንጌል 11:10 ላይ ተኝቷል፣ አንቀላፍቷል ሲላቸው ሐዋርያት ምናሉ? ተኝቶማ ከሆነ አንቀላፍቶማ ከሆነ ይነሳል አሉት። አዎ ይነሳል አላቸው። ዝቅ አለና አልዓዛር አንቀላፍቷል፣ ኑና ሄደን እንቀሰቅሰዋለን አላቸው ይላል። ይሄ 11:16 ላይ ይህን በሚላቸው ሰዓት እንደሞተ አወቁ። ምክንያቱም ደግሞ ደጋግሞ አልዓዛር ተኝቷል፣ አንቀላፍቷል፣ ልቀሰቅሰው እሄዳለሁና አብሬን እንሂድ ብሎ እየደገመ ሲነግራቸው እንደሞቱ ማለት እንዳረፈ፣ እንደሞተ፣ እንደተቀበረ አወቁ ይላል። በዚህን ጊዜ ቶማስ ዲዲሞስ የተባለው የትናንቱ ባለታሪክ የማክሰኛው ማለት ነው ምን አለ? ኑ እንሂድ ከጌታ ጋር አብረንም እንሙት። ለምን ይህን አለ ስንል ትናንትና ላይ አይሁድ ይፈልጉት ነበረ፣ ሊገሉት፣ ሊያስገድሉት፣ ድንጋይ ሊወረውሩበት፣ የመሞቻ ሰዓቱ ደርሷል፣ እንገድለዋለን እያሉ እየዛቱ እየፈከሩ ነበርና እንሂድ ሲላቸው ራሱ ጌታ ወይ አልሰማህምን? አይሁድ እኮ ሊገሉ ይፈልጉሃል እኮ በጣም እየፈለጉ ነበረ። ርቀንም የመሄዳችን ምስጢር እሱ ነበር እኮ እየፈለጉን ወደ እነሱ እንዴት እንሄዳለን ነበር ያሉት አይደለ? ስለዚህ ምን አለ? አይ እንሂድ ግድ የለም አለና ወደዚያ ሊሄዱ ሲሉ ቶማስ ምን አለ? አብረን እንሂድና እንሞት። ለምን እንደሚፈለግ ያውቁ ስለነበረ። በአጭሩ ግን መጡ። ሲመጡ በዮሐንስ ወንጌል 11:32 ላይ ማርታ አየችው፣ ሮጠችና ጫማው ስር ወደቀች። አንተ ብትኖር ኖሮ ወንድማችን አይሞትም ነበር አለችው። ወንድምሽ ይነሳል አላት። በትንሣኤ ዘጉባኤማ እንደሚነሳ አውቃለሁ አለችው። አሁን ይነሳል ታሚሳላት። ሲሄዱ እንደገና ማርያም አየችው። ማርያም ደግሞ እየተከለከለች ጫማው ስር ወደቀች። አምላክ ሆይ አንተ ብትኖር ኖሮ ወንድሜ አይሞትም ነበረ፣ ቢሞትም እንኳን ይነሳ ነበረ አለችው። ምን አላት? ወንድማችሁ ይነሳል፣ አንድም ወንድምሽ ይነሳል አለና ወደ ቤት ገባ። 33 ላይ እንደምናየው 32-33 ላይ ወደ ቤት ገባና አልዓዛርን እንደሌለ ያውቃል። ነገር ግን የለበሰውን ስጋ ሲያመለክት፣ ምክንያቱም ሰው ነፍሱ ሲወጣ አስከሬኑ ከቤት ሲወጣ ግብዓተ መሬት ሲፈጸም እነዚህ 3 ሰዎች አሉ። 3ቱም አልደረሰም መድኃኒዓለም። ነፍሱ ሲወጣም የለም፣ አስከሬኑ ከቤት ሲወጣም የለም፣ መቃብሩ ወደ መቃብር ሲቀበርም የለም። አሁን ከቤቱ ሲገባ ባዶ እንደሆነ ያውቃል። ግን ሰው ማልቀስ እንዳለበት ሊያስተምር አለቀሰ ይላል። ካለቀሰ በኋላ አሁንም የለበሰውን ስጋ ለማመልከት የት ቀበራችሁት? ወዴት ወሰዳችሁ አላቸው። ግን ያውቃል። እነሱ ግን ተቀብሮ አላሉት፣ ውሰዱኝ አላቸው። ሄዱ። ከሄዱ በኋላ ምን አለ?
ብታምኑስ ወንድማችሁ አልዓዛር ይነሳል አለና ድንጋዩን አንሱት አለ። አሁን ማርታ እስካሁን የወንድሟ ነገር አምላክ ቢኖር አይሞትም ነበረ፣ ወንድማችን ሞተ፣ መመኪያችን መኩሪያችን እያለች ስታለቅስ ነበረ። አሁን ላይ ግን 4 ቀን ስለሆነው ተስፋ ቆርጣለች። ተስፋ ስለቆረጠች ምን አለች? እነሆ ምን ሊያደርግ ነው ብላ ኢየሱስ ክርስቶስን ትከታተለው ነበር ይላል። እሱ ግን ምን አለ? አንድ ቃል ወጣ፣ ድንጋዩን አንሱት ይላል። የዮሐንስ ወንጌል 11:39 ላይ ያለ ታሪክ ነው። ድንጋዩን አንሱት አለ። በዚህም ጊዜ ጌታ ሆይ ቆይ ቆይ አለችው። ምን ነው አላት? ከተቀበረ 4 ቀኑ ነው፣ ይሸታል፣ ይከረፋል። አያችሁ፣ እስከ ሞት ድረስ የወደደን መድኃኔዓለም ነው። ለካም እኛ የምንዋደደው እስካለን ድረስ ነው። ሽቶ እስከተረጨንና ሻውን እስከወሰድን ድረስ ነው። ለካም እስከተነፈስን ድረስ ነው እንጂ አስከሬን ለካ የሚወድ ማንም የለም። ትናንት የወደደችው ወንድሟ እንዳይሞትባት ብዙ የጣረችው ጌታ እንዲያድንላት እንዳይቀበርባት ዋጋ የከፈለችው ማርታ ከተቀበረ በኋላ ግን ጌታ ሆይ ከተቀበረ 4 ቀኑ ነው፣ ይሸታል አለችና ለጌታ አዘነችለት። በኋላ ጌታ ደገመና 3ኛው ነው ብታምኚስ ወንድምሽ ይነሳል አላልኩሽም? ምን አለና ድንጋዩን አንሱት አለ። ድንጋዩ ተነሳ። ሲነሳ አልዓዛር 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 አለና 3 ጊዜ ጠራው። በ3ኛው አልዓዛር ብቅ አለ። ጣቱ እንደተያዘ እግሩ ያለውም 2 ጣቶች እንደተያዙ እንደተከፈነ ከነመግነዙ ብቅ አለ። ፈቱትና ወዲያና ወዲህ ይበላል። ፈቱት ወዲያና ወዲህ ማለት ጀመረ። ክብርና ምስጋና ለመድኃኔዓለም ይሁን። ዛሬ ብዙ ሰዎች እነሆ ቆመው የተገነዙ ቆመው እንደው ህሊናቸው የሞተ ትንሣኤ የሌላቸው አሉና በእውነት በሀገሩ ውስጥ በሃይማኖት ውስጥ በማህበረሰቡ ውስጥ በፍቅር በይቅርታ ውስጥ ህሊና የሞተውን የትንሣኤ ባለቤት እግዚአብሔር በህሊና ትንሣኤ ያንሳልን ሁላችንንም። የሁላችን በሃይማኖቱ አይምሮ ህሊናው የሞተ አለ። በሀገሩ በኑሮ በእድገቱ ውስጥ ህሊናው ሞቶ ዝም ብሎ ቢባዝን ህይወት ያለው ሙት የሆነ ወይም ህይወት ያላቸው ሙታን የሆኑ እንደ አዳም እንግዲህ ህይወት ያለው ሙት ሆኖ 930 ዘመን ነው የኖረው። በ7 ዓመቱ ነው የሞተው። ከእግዚአብሔር የተለየው እግዚአብሔር መለየት ነው የመጀመሪያው በ7 ዓመቱ ነው። ነገር ግን የኖረው 930 ዘመን ነውና ይህ ሁሉ ዘመን በሞተ ህሊና ነው የኖረው። በጣም ከባድ ነው አስከሬን ተሸክሞ መኖር ማለት ነው። ስለዚህ ተነሳ አለው። ተነሳ፣ መጣ፣ ቆመ፣ ፍቱት አለ። ፈቱት፣ ወዲያና ወዲህ አለ። የሚገርመው ነገር ግን ከሞት የተነሳውን አልዓዛርን አስነስቶ ኤጲስቆጶስ አድርጎ ተጠቅሞበታል እግዚአብሔር። አያችሁ፣ የሞተ ህሊና አንስቶ ቤተክርስቲያን ያሰራል። የሞተ ህሊና አንስቶ እግዚአብሔርን አገልጋይ ያደርጋል። አልዓዛርን መቃብር ውስጥ በ4ኛው ቀን አንስቶ የራሱ አገልጋይ አድርጎታል። የመጨረሻው ታሪክ የዮሐንስ ወንጌል ምዕራፍ 12 ነው። ለፋሲካ በደረሰ ጊዜ ሊሰቀል ገና 6 ቀን ወደኋላ ሲቀረው ሁሩ በልወ ለእገሬ ይቤለከ ሊቅ አይትያጽሩ ሀበ ገብር ፋሲካ በህየ ገብ ፋሲካ፣ ወደ ከተማ ሄዱና ከከተማ ውጭ እንስራ ተሸክሞ የሚገባ አንድ ወጣት ታገኛላችሁ። ጌታ በአንተ ቤት ፋሲካን ያደርጋል፣ የቂጣን በዓል ያደርጋልና ቤትን አስተካክል በሉት፣ ቤትን አዘጋጅ በሉት ብሎ ላከበት። አልዓዛርንም ሰማ፣ ተነገረው። ቤቱን አስተካክሎ መድኃኔዓለምን ያስተናገደ በቤቱ እስራኤላውያን 4 ፋሲካ በዓል አላቸው። የመጨረሻ በዓላቸው ይህ ነው። የእስራኤልን የፋሲካ በዓል ለማክበር ወደ ቤቱ ገብቶ በአልዓዛር ቤት ፋሲካን አክብሯል። መድኃኔዓለም ማለት አልዓዛር ማለት ይሄ ነው እና እንግዲህ ዛሬ ረቡዕ አልዓዛር ይባላል። ስለዚህ ምንድነው ተንሳ ይላል ዘአንሥኦ ለአልዓዛር መቃብር፣ አልዓዛርን ከመቃብር ያነሳው መድኃኔዓለም ተነሳ ይላል። በእውነት አልዓዛርን ያስነሳ አምላክ እኛንም እንዲያነሳ በትንሣኤ መልካም ፈቃዱ ይሁንን። ለአልዓዛር ተንስ ዘይቤሎ፣ አልዓዛርን ተነስ ያለው ወለእውርን ይዘከሰተ አይኑ፣ የእውሩን አይን የከሰተ የገለጠ አምላክ ተነሳ ነው የሚለውና ገብረ መስቀል ሚዲያ ነው የአልዓዛርን ያነሳ። የማርታን ድካም የጠገነ የማርያምን እምነት ያጠናከረ አምላክ የእኛንም ሕይወት ያስተካክልልን። ወስብሐት ለእግዚአብሔር።